ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 26 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያ አርዕስተ ዜናዎቹን እናስቀድማለን። የጎንደር ቀጠና ዛሬ ብርቱ ውጊያ ሲካሄድበት ውሏል። በአዲስ መልክ የተጀመረው የጋይንት አውራጃው ተጋድሎ በፋኖ ድል ቀጥሎ ሲውል ማክሰኝት፣ ቋራ፣ መተማና አርማጭሆ እንዲሁም ሻውራ የዕለቱ ውጊያ የሸፈናቸው የጎንደር ቀጠናዎች ናቸው። ሰፊውን የጎንደር ቀጠና ተጋድሎ ዜናችን በዝርዝር አሰናድቶታል፣ ተሰሙታላችሁ። ለጠላቶቹ የማይመቸው የአማራ ፋኖ ተበተነ ሲሉት እየተሰባሰበ ተጋደለ ሲባል እየተዋደ የብልጽግናውን ጦር በጥምረት እየመታው ይገኛል። ወሎ ቤት አማራ በአፋድና ፋባ ታጋዮች የጥምረት ተጋድሎ የድል ብርሃን አግኝታለች። ድምፃዊው ዳኛው አለ ሊበትኑን ሲሉ አንድ አረጉንና እያፈሱት ሄዱ በሰፈሩት ቁና ሲል እንደተቀኘው ፋኖ በአንድነት ያደረገውን ተጋድሎና ድሉን በዜናችን አሰናድተነዋል፣ እናስደምጣችኋለን። የጎጃሙ ትንቅንቅ ለብልጽግናው ሰራዊት ከባድ ዋጋ የከፈለበት ሆኗል። የጎጃሙ ተጋድሎ በዝርዝር ተዘጋጅቷል። ወዲህ ደግሞ የባዲ ሚልሻ ለብልጽግናው ሰራዊት መንገድ እየመራ የአማራ ተወላጆችን በግፍ ማስገደሉን ቀጥሎበታል። በቢቸና የሆነውን ግፍ በዜናችን የሚደመጥ መረጃ ነው። ብልጽግናና ማስረሻ ሰጥ የሰሩት ድራማ በርካቶችን ከማሳዘን አልፎ በእጅጉ ያበሳጨ ሆኗል። በዚህ ጉዳይ አስተያየቱን የሰጠው አርበኛ አስረስ ማረ ድንጋይ ነክሰን የጠበቅነውን ትግል ለትውልድ እናወርሳለን ሲል ጦማሩን አስፍሯል። የብልጽግናውን ስርዓት ነውር ሲገልጽም የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት፣ ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ፣ የሚያደርገው መላቀጡ የጠፋበት፣ በህዝብ የተናቀ፣ በዓለም ፊት ሞገስ ያጣ አገዛዝ ነው ብሎታል። የአርበኛው ሙሉ መልእክት በዜናችን ተካቷል። ዝርዝሩ ይደመጣል። በኦሮሚያ ክልል የሚፈጸመው መንግስታዊ ሽብር መልኩን እየቀያየረና አድማሱን እያሰፋ ጅማ ደርሷል። ሰሞኑን በጅማ ዞን እየተፈጸመ ያለውን መንግስታዊ ውንብድና አስመልክቶ የግፍ ሰለባዎቹ ሲናገሩ ድርጊቱ መንግስታዊ ሽብር ነው ብለውታል። ለመሆኑ ጅማ አካባቢ እየተፈጸመ ያለው ምንድን ነው? የብልጽግናው ሊቀመንበርና የጅማ ዞን የሚፈጸመው መንግስታዊ ሽብር ግንኙነቱ ምንድን ነው? የሚሉትን በዜናችን በስፋት የተዳሰሰ መረጃ ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ሰፊ ቀጠና የሸፈነው የፋኖ ተጋድሎ በጎንደር የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር አንበሳው ጋይንት ክፍለ ጦር ጋይንት አውራጃ ከባድ ትንቅንቅ በማድረግ ድል ተቀዳጅቷል። ልዩ ቦታው ዛጎች ተብሎ በሚጠራው ቦታ ተጋድሎውን ያደረገው ያስቻለው ደሴ ብርጌድ ሲሆን ከጧቱ 4 ሰዓት የጀመረው ውጊያ እስከ 11 ሰዓት የዘለቀ እንደነበር ታውቋል። በአርበኛ አስገዶም ውበቱ የተመራው የዛጎቹ ትንቅንቅ የብልጽግናውን ሰራዊት ከባድ ኪሳራ ያስከፈለ መሆኑን የገለጹት ምንጮቻችን ውጊያው የተካሄደው የብልጽግናው ሰራዊት የፋኖ መሪዎችን ለማፈን መንቀሳቀሱን ተከትሎ ፋኖ ቀድሞ ገዢ ቦታዎችን ይዞ ያደረገው ፈጣን ማጥቃት ነው ብለዋል። የብልጽግናው ሰራዊት መነሻውን ከጎብጎብ በመነሳት ወደ ዛጎች በመንቀሳቀስ ላፈና ያደረገው ሙከራ በአስቻለው ደሴ ብርጌድ ተከዜ ሻለቃ ተመክቶ መመለሱን የብርጌዱ ቃል አቀባይ አርበኛ በረከት ለጣና ቴሌቪዥን ተናግሯል። አስቻለው ደሴ ብርጌድ ከሳምንታት በፊት ከፍተኛ ቁጥር ያለው አዲስ የፋኖ ሰራዊት አሰልጥኖ በማስመረቅ ወደ ውጊያ ማስገባቱ ይታወቃል። በዛሬው ውጊያም አዲስ ተመራቂዎቹ ተሳትፎ ያደረጉ ሲሆን በውጊያውም የብልጽግናው ሰራዊት ዲሽቃንና ሌሎች ከባድ መሳሪያዎችን ተጠቅሞ እንደነበር አርበኛ በረከት ጨምሮ ገልጿል። በሌላ የውጊያ ግንባር ደግሞ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ አሞራው ውብነ ብርጌድ ታላቅ ድል የተቀዳጀበትን ተጋድሎ ማድረጉን አስታውቋል። ብርጌዱ ብርቱ ውጊያ ያደረገው በማዕከላዊ ጎንደር ከማክሰኝት ከተማ በቅርብ ርቀት በሚገኘው ፈረንጇ ከሚባለው ቦታ ላይ መሆኑን የገለጸው የኮሩ ቃል አቀባይ ክፍል ከጎንደር ወደ ባህር ዳር በርካታ ወታደራዊ ተሽከርካሪዎችን አጅበው በመጓዝ ላይ በነበረ የብልጽግና ሰራዊት ላይ በወሰደ የደፈጣ ጥቃት ጉዳት ማድረስ መቻሉን ገልጿል። የደፈጣ ጥቃቱ ከጧቱ 3 ሰዓት የተፈጸመ ሲሆን በዚህ የደፈጣ ጥቃትም በርካታ የብልጽግናው ሰራዊት ከፍተኛ ሰዋዊ ኪሳራ ማስተናገዱ ታውቋል። የዓይን እማኞች ለጣና ቴሌቪዥን በሰጡት ማብራሪያ ደግሞ ከ10 በላይ የብልጽግና ሰራዊት ጉዳት አስተናግዶ ወደ ሕክምና ማዕከላት መውሰዱን ማየታቸውን ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ በማዕከላዊና ምዕራብ ጎንደር ቀጠናዎች ተከታታይ ውጊያዎችን እያደረገ በብልጽግናው ሰራዊት ላይ ድል መቀዳጀቱን አስታውቋል።
ከትናንት ማለዳ የጀመረው የቋራና መተማ ቀጠና ውጊያ ዛሬም ቀጥሎ ውሎ ፋኖ ከፍተኛ ድል መቀዳጀት መቻሉን የዙ ቃል አቀባይ ክፍል ገልጿል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ጄኔራል ውባንታ ባታ አንደኛ ኮር ለወራት ያሰለጠነውን ቃኝና መሐንዲስ ሰራዊት በደማቅ ሁኔታ ማስመረቁን አስታውቋል። ለተመራቂዎቹና ለመላ ሰራዊቱ መልእክት ያስተላለፈው የዙ ከፍተኛ አመራር አርበኛ አንተነ ድረስ አማራዊ አንድነት የድል መሳሪያችን ነው ሲል ተናግሯል። ወደ ተከታዩ ዜናችን እናልፋለን። የአፋድና አፋባ የጥምረት ተጋድሎ በወሎ ከቀናት በፊት በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል ከደገር ከተማ የተባረረው የብልጽግና ሰራዊት ከተማዋን መልሶ ለመቆጣጠር ያደረገው ሙከራ በፋኖ ብርቱ ክንድ ተመቶ ተመልሷል። የአማራ ፋኖ ህዝባዊ ድርጅት 3 እዞች በቅንጅት ያደረጉት ተጋድሎ መረቆና ቆርኬ ላይ ከባድ ኪሳራ አድርሰውበታል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል ጣና ቴሌቪዥን ባደረሰው የተጋድሎ መረጃ ሰሞኑን በሁለቱ የፋኖ አደረጃጀቶች የጋራ ውጊያ ከፍተኛ ሽንፈት ያስተናገደው የጠላት ብልጽግና ሰራዊት ከከላላ ከደሴና ከጃማ ደጎሎ በርካታ ኃይሉን በማሰለፍ ዛሬ ህዳር 26 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በሁለት አቅጣጫ በድጋሚ ወደ ደገር ከተማ ለማቅናት ሙከራ አድርጎ ነበር። ይህን የጠላት ሰራዊት ሙከራ ከሁለቱም ድርጅቶች በተውጣጡ የፋኖ የቅንጅት ሰራዊት በብርቱ ተመክቶ ተመቷል ብሏል። ከደገር ከተማ በቅርብ ርቀት መረቆ ወንዝና ቆርኬ በተባሉ አካባቢዎች የተደረገውን ተጋድሎ ከአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ፣ ጎጃም ጠቅላይ ግዛት እዝና ከሸዋ ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች በጋራ ተጋድሎ እያደረጉ ሲሆን በሌላኛው አቅጣጫ ከጃማ ዶጎሎ ከተማ ባቀኑ የብልጽግና ኃይል ላይ የአማራ ፋኖ ብሔራዊ ኃይል አፋባ አጼ ምኒልክ እዝ ዩዋሲልና ደማሌ ክፍለ ጦሮች የተገኙ ሻለቆች የተቀናጀ ውጊያ ሲያደርጉ ማምሸታቸውን የአፋድ ሸዋ ጠቅላይ ግዛት እዝ ቃል አቀባይ ክፍል ለጣና ቴሌቪዥን ተናግሯል። የዙ ቃል አቀባይ ክፍል አክሎም ይህ ዜና እስከተጠናቀረበት ሰዓት ከምሽቱ 1 ሰዓት ድረስ ውጊያው እየተካሄደ መሆኑን ገልጾ በዚህ ውጊያም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አካል የሆነው የዙ ቃኝ ንስር ሻለቃ፣ የአጼ አምደ ጽዮን ኮር የኮር ቃኝ እንዲሁም የአጼ ዳዊት ክፍለ ጦር የቃኝ ሰራዊትና የክፍለ ጦሩ ሁለተኛ ታደለ ጠና ሻለቃ በብልጽግናው ሰራዊት ላይ የተለመደ ክንዳቸውን እያሳረፉ አምሽተዋል በማለት ገልጿል። በውጊያው ወታደራዊ ኪሳራ የደረሰበት የብልጽግናው ሰራዊት ከቀናት በፊት በደገር ከተማ አቅራቢያ የሚገኙ ተራራዎችን በእሳት እንዳቃጠለው ሁሉ ዛሬም ተመሳሳይ የጦር ወንጀል መፈጸሙን የዙ ቃል አቀባይ ክፍል አስታውቋል። ቃል አቀባይ ክፍሉ የዕለቱን የብልጽግናውን ሰራዊት የጦር ወንጀል ሲገልጽም የጀግናው ሰራዊታችንን ክንድ መቋቋም ያቃተው የስርዓቱ ሰራዊት ዛሬም የአርሶ አደሩን ቤትና የእህል ክምር በማቃጠል የተለመደ የውንብድና ተግባሩን በህዝባችን ላይ ፈጽሟል ብሏል። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የቅንጅትና በተናጠል የመናበብ ውጊያ እያደረጉ በብልጽግናው ሰራዊት ላይ ተደጋጋሚ ወታደራዊ ድሎችን እየተቀዳጁ ይገኛሉ። በዛሬው ዕለትም በመላው የአማራ ጠቅላይ ግዛት በሁሉም ቀጠናዎች የፋኖ ብርቱ ተጋድሎ በድል ታጅቦ የቀጠለ ሲሆን አፋድ ጎንደርና ወሎ ላይ፣ አፋባ ወሎ ራያ፣ ወሎ ደገር፣ ጎጃም ጎንደርና ሸዋ ላይ ብርቱ ውጊያ ሲያካሄድ የዋለባቸው የግንባር ሜዳዎች ናቸው። ዜናዎቻችን ቀጥለዋል። ጎጃም ላይ ፋኖ ታላቅ ድል ተቀዳጀ። በአማራ ህዝብ ላይ ለዘር ማጥፋት ጦርነት ወደ ክልሉ የገባው የብልጽግና ሰራዊት ጎጃም ላይ በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ከባድ ኪሳራ ደርሶበታል። የዙ 102ኛ ኮርና 105ኛ ኮር ስር የሚገኙ ክፍለ ጦሮችና ሻለቃዎች ባደረጉት የጋራ ተጋድሎ አባይ ድልድይ ላይ ድል መቀዳጀታቸውን ለጣና ቴሌቪዥን የደረሰው መረጃ አመላክቷል። የ102ኛ ኮር 22ኛ ክፍለ ጦር ቃል አቀባይ ፋኖ ቴዎድሮስ የደሜ ተጋድሎን አስመልክቶ እንደገለጸው 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ በጥምረት ውጊያ ያካሄዱት አባይ ድልድይና አፈሳ መግቢያ ላይ ነው። በዚህ ውጊያም በጠላት ላይ ድል መቀዳጀት የቻልንበት ስኬታማ ዘመቻ ነበር ብሏል። ከ4 ሰዓታት በላይ በቆየው የሁለቱ ኮሮች የጋራ ተጋድሎ ጠላት ድል በትግል ከተማንና አፈሳ ከተማን ለመቆጣጠር ከገርጨጭ ከተማና ከውተት አባይ ከተማ በርካታ ኃይል ነበር የተንቀሳቀሰው። በርካታ ሰራዊቱን በከባድ መሳሪያ አጅቦ የተንቀሳቀሰው ጠላት አፈሳ ከተማ መግቢያ አባይ ድልድይ ላይ ማጥቃት ያደረገ ሲሆን 102ኛ ኮር 2ኛ ክፍለ ጦር አንደኛ ሻለቃና 105ኛ ኮር 55ኛ ክፍለ ጦር አንደኛ ሻለቃ የተውጣጡ ሻለቆች በጥምረት የጠላትን ሰራዊት እስከ መስመራዊ መኮንኑ ድረስ እርምጃ መውሰድ ችለናል ሲል ተናግሯል።
በዚህ በድል የታጀበ ውጊያም ፋኖ ከተሞቹን ከብልጽግና ሰራዊት ወረራ መከላከልና አስጠብቆ መቆየት ችሏል። የ22ኛ ክፍለ ጦር ቃል አቀባይ ፋኖ ቴዎድሮስ ድንቅ መናበብ የታየበት ውጊያ ሲል የገለጸው ተጋድሎ ብርቱ ፍልሚያ የተደረገበት መሆኑን ጨምሮ ተናግሯል። የጠላት ሰራዊት በሁሉም አቅጣጫ የተመታ ሲሆን አስከሬንና ቆስለኛውንም እያነሳ ወደ መጣበት አቅጣጫ ሸሽቷል በማለት የተጋድሎውን የድል ስፋት ገልጾታል። በዚህ ታላቅ ተጋድሎ ከባድ ምት የተመታው የብልጽግናው ሰራዊት ከፍተኛ ድንጋጤ ውስጥ መግባቱን ተከትሎ የስርዓቱ ሰራዊት አመራሮች ተከበናል በማለት ከዳንግላ ከተማ ተጨማሪ ኃይል እንዲላክላቸው ቢማጸኑም ሰሚ ባለማግኘታቸው እጃቸው ላይ ያለውን ኃይል ይዘው ወደ ኋላ አፈግፍገዋል። ይህ በእንዲህ እንዳለ የአማራ ህዝብ ቀዳሚ ጠላት የሆነው የብልጽግናው ሰራዊት ቢቸና ላይ በፍራሽ ማደስ ስራ ተሰማርቶ የሚተዳደርን ግለሰብ በጭካኔ መግደሉ ታወቀም። የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ጦርነትና እያደረሰ ያለውን መጠነ ሰፊ ጉዳት በማስተባበር የሚመሩት የባዕድ ሚሊሾች በቢቸና ከተማ ፍራሽ አድሶ ይተዳደር የነበረውን ወጣት ዘውዱ ዳኘ የተባለ ወጣት የነቆራ ቀበሌ ላይ ገድለውት ሂደዋል። የብልጽግናውን ሰራዊት የጦር ወንጀል መረጃውን ለጣና ቴሌቪዥን ያደረሰው የአጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ስርዓቱ በሰፊው ንጹሐንን ከጥላቸው በመነጨ ጭካኔው የተነሳ በየከተማው ፋኖን ከህዝብ ለመነጠል የፋኖን ተመሳሳይ ልብስና ትጥቅ በመጠቀም በገታ ብር እየተቀበለ ሲሆን በከፍተኛ ሁኔታ ዝርፊያዎች ላይ የተሰማራ መሆኑን በሁሉም ቀበሌዎች የግለሰቦችን ሀብት ንብረት እየጫነ እየወሰደ ስለሆነ ሁሉም ወገናችን ራሱን የመከላከል ስራ እንዲሰራ ጥሪ እናቀርባለን ብለዋል። ክቡራትና ክቡራን የህዳር 26 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ድንጋይ ነክሰን የጠበቅነውን ትግል ለትውልድ እናወርሳለን። አስረስ ማረ የአማራ ህዝብ ትግል ከነጣቂዎችና ከሰንጣቂዎች ተጠብቆ ላደራ ተቀባይ ትውልድ የሚተላለፍ የህዝብ የህልውና መስመር ማስጠበቂያ ነው ሲል አርበኛ አስረስ ማረ ተናገረ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ በወቅታዊ ጉዳይ ዙሪያ በሰጠው አስተያየት የአማራ ህዝብ ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ብሏል። አርበኛ አስረስ ማረ የብልጽግናውን ስርዓት አስመልክቶ በሰጠው አስተያየት የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት፣ ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ፣ የሚያደርገው መላቀጡ የጠፋበት፣ በህዝብ የተናቀ፣ በዓለም ፊት ሞገስ ያጣ አገዛዝ ነው ሲል ገልጿል። ይህ ውጤት እንዲመጣ ላለፉት ድፍን 4 ዓመታትና ከዚያ በላይ በጠራ መስመር በጽናትና በድፍረት በመታገላችንና በማታገላችን ኩራት ይሰማናል ሲል የገለጸው አርበኛ አስረስ ከብዙ መስዋዕትነት በኋላ ይህንን ትግል ከግለሰቦች ተጽዕኖ አውጥተን የትውልድ አድርገነዋል። የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል በማለት የአማራ ህዝብ የህልውና ትግል የደረሰበትን የእድገት ደረጃ በማህበራዊ ትስስር ገጹ አስፍሮታል። የቀድሞው የአማራ ፋኖ ህዝባዊ ሰራዊት አስተባባሪ በነበረውና በኋላም የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ ኃላፊ የነበረው ማስረሻ ሰጤ እጁን ለመንግስት መስጠቱ ይታወሳል። ማስረሻ እጁን ለመንግስት ከሰጠ በኋላ አፋድን ወክሎ እንደተደራደረ በብልጽግና ሚዲያዎችና በብልጽግና ባለስልጣናት በኩል መነገሩ ይታወሳል። የማስረሻን እጅ መስጠትና በኋላም አፋድን ወክሎ መደራደሩን አስቀድሞ የተቃወመው አፋድ ነበር። ማስረሻ እጁን ከሰጠ በኋላ በሰጠው ማብራሪያ የፋኖን ትግል በአጥፊነት ፈርጆ መናገሩ ተሰምቷል። የአማራ ህዝብ የሚፈልገው ሰላም ነው በማለት የተናገረው ማስረሻ ሰጤ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን ስርዓት ለሰላም ያቀረበውን ጥሪ ተቀብዬ መጥቻለሁ በማለት የሰጠው አስተያየት በርካቶችን አሳዝኗል። ብልጽግናም ቢሆን ከማስረሻ ጋር የሰራው ድራማ በርካቶችን ከማሳዘኑም ባለፈ በኢጋድና አፍሪካ ህብረት ላይ ጥያቄ እንዲያነሱ አድርጓቸዋል። አርበኛ አስረስ ማረ በማህበራዊ ትስስር ገጹ ባሰፈረው መልእክቱ የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይም ግለሰብ ሲፈልግ የሚያነሳው ሳይፈልግ የሚጥለው እንዳይሆን አድርገነዋል። የገጠምነው ጠላት የተሸነፈ ነው፣ ፖለቲካው የተምታታበት፣ ከራሱ አልፎ ውሸትና ማጭበርበርን ለዓለም አቀፍ ተቋማት ጭምር ያስተማረ፣ የሚያደርገው መላቀጡ የጠፋበት፣ በህዝብ የተናቀ፣ በዓለም ፊት ሞገስ ያጣ አገዛዝ ነው በማለት የገለጸው ሁለቱን ኃይሎች ባህሪያቸውን ለመግለጽ ሳይሆን እንደማይቀር ይታሰባል። አርበኛው በመልእክቱ አክሎም የፋኖን እንቅስቃሴ ከመንደር አውጥተን የቀጠናው ተጽዕኖ ፈጣሪ ኃይል ማድረግ ችለናል። የአማራን ፖለቲካም ዓለም ባንክሮ እንዲያየው ማድረግ ተችሏል። የቀጠናውን ኃይሎች የማስተባበር ኃላፊነትን መሸከም የሚችል የአመራር ቋት በመፍጠር ላይ ነው። ድንጋይ ነክሰን ከነጣቂዎችና ከሰንጣቂዎች የጠበቅነውን ትግል ለባላደራው ትውልድ እናስረክበዋለን ብሏል። የፋኖን ትግል የዓላማ ጽናትና ለህዝብ አደራ መታመንን አስመልክቶ ሲናገር ደግሞ መሪያቸው በጠላት ጫና በተሰደዱና መንግስታዊ መዋቅር በፈረሰ ጊዜም ጭምር ሀገር ያቆዩ የኢትዮ
የኢትዮጵያን ህብራዊ ማንነት ከቅኝ ገዢዎች የጠበቁት የአርበኞቹ ልጆች ነን በማለት መልእክቱን አስፍሯል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ወደ አንድ ወጥ አማራዊ አታጋይ ድርጅት ለመምጣት በዝግጅትና በውይይት ላይ መሆናቸው ይታወቃል። በቅርቡም የፋኖ አንድነት እውን እንደሚሆን ይጠበቃል። የቀድሞ የአፋድ ስራ አስፈጻሚ አባል ከድርጅቱ ከተባረረ በኋላ ከባዕዲን ጋር አፋድን ወክሎ እንደተደራደረ ተደርጎ ዜና የተሰራበት ዋና ዓላማውም የፋኖን አንድነት ለማደናቀፍ ታስቦ እንደነበር የፖለቲካ ተንታኞች ይናገራሉ። ሆኖም የማስረሻ ጉዳይ በአንድ ቀን አጀንዳ ተረስቶ የፋኖ አንድነት ጉዞ ዛሬም ተጠናክሮ መቀጠሉን የሁለቱም አደረጃጀት መሪዎች ተናግረዋል። ወደ መጨረሻው ዜናችን እናልፋለን። ድርጊቱ መንግስታዊ ሽብር ነው። ነዋሪዎች የብልጽግናው መንግስት በኦሮሚያ ክልል ጅማ ዞን የሚኖሩ የአማራ ተወላጆችን ከመቼውም ጊዜ በላይ እያሳደደና እያፈናቀለ ሲሆን እያደረሰ ያለው ተግባርም መንግስታዊ ሽብር ነው ሲሉ የጉዳቱ ሰለባዎች ለጣና ቴሌቪዥን ተናግረዋል። ያመረትነውን እንዳንሸጥም እንዳንበላም ተከልክለናል ሲሉ የሚናገሩት የአካባቢው ነዋሪዎች የክልሉ መንግስት ያስተላለፈው ውሳኔ ነው እየተባለ ከፍተኛ መንግስታዊ ዝርፊያና ነጥቂያ እየተፈጸመብን ነው ብለዋል። በተለይም የብልጽግናው ሊቀመንበር ወደ አካባቢው ሄደው ሲመለሱ ማንነት ተኮር ማፈናቀልና ማሳደዱ ተጠናክሮ እንደሚቀጥል የሚናገሩት ነዋሪዎቹ የመኸር ወቅት መሆኑን ተከትሎ ደክመን ያመረትነውን እህል በአደባባይ እየነጠቁን ነው ሲሉ ቅሬታቸውን ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የአካባቢው ነዋሪዎች አክለውም ወቅት ጠብቀን ያመረትነውን ሰብል እንዳንሸጥም የገበያ ክልከላ ተደርጎብናል፣ ወይም ደግሞ ያመረትነውን ተረጋግተን እንዳንበላ ከመኖሪያ ቀያችን በግፍ እንድንፈናቀል ተደርገናል። ድርጊታቸው ሁሉ መንግስታዊ ሽብር ነው ሲሉ ገልጸዋል። በጅማ ዞን የለጌታ ወረዳ ነዋሪዎች ለጣና ቴሌቪዥን የዝግጅት ክፍል እንዳስታወቁት በአካባቢው የሚኖሩ የአማራ ተወላጆች የመኸር አዝመራ ሰብስበው እንዳይሸጡ ክልከላ የሚያደርጉባቸው በአካባቢው በጸጥታ አካላት በተለይም በክልሉ ልዩ ኃይልና በፖለቲካ ካድሬዎች አማካኝነት መሆኑን ተናግረዋል። ማፈናቀልና መንግስታዊ ዝርፊያው የበረታባቸው መስኮች የቡና ምርት ላይ መሆኑን የሚናገሩት አስተያየት ሰጪዎች በተለይም አካባቢው በቡና ምርት የሚታወቅ በመሆኑና እኛም ዓመቱ ሙሉ ደክመን ያመረትነውን የቡና ምርት ተንቀሳቅሰን እንዳንሸጥ ገደብ ተጥሎብናል። በአካባቢው የመገበያያ ዘዴ አንድ ጀንፈል ቡና 350 ብር ቢሆንም እኛን ግን ወደ ገበያ ወስደን እንዳንሸጥ ከተከለከልን በኋላ ከአካባቢው ባለስልጣናት ጋር የጥቅም ትስስር ያላቸው ነጋዴዎች እንዲገቡ በማድረግ በ180 ብር እንድንሸጥላቸው እያደረጉ ይገኛሉ በማለት የክልሉ መንግስት በአማራ ተወላጆች ላይ የሚፈጽመውን መንግስታዊ አሻጥርና የተቀነባበረ ማንነት ተኮር ማጥቃት መጠኑ የት ድረስ እንደሆነ ገልጸዋል። በዚሁ ጅማ ዞን የለጌታ ወረዳ ዋላ ቀበሌ ነዋሪዎች በበኩላቸው በቀበሌው የመኖሪያ ቤቶችም ሆነ የንግድ ድርጅቶችን መሸጥም ሆነ ማዘዋወር እንዳንችል የክልሉ ልዩ ኃይል በኦሮሚያ በራሱ ስልጣን አግዶናል። ችግሩ እንዳንሸጥና እንዳንለውጥ መደረጋችን ብቻ ሳይሆን በየቀኑ እገታዎች፣ ግድያዎች እንዲሁም ዛቻና ማስፈራሪያዎች ይደርሱናል። እኛም ለህይወታችን ስንሰጋ ሀብት ንብረታችን ጥለን እንድንወጣ ተገደናል ብለዋል። አስተያየት ሰጪዎች አክለውም የሚፈጸምብን ማንነት ተኮር ጥቃትን አስመልክቶ ለምን ብለን ስንጠይቅ የሚሰጡን ምላሽ እናንተማ የጽንፈኛው ፋኖ ደጋፊ ናችሁ እያሉ ያሸማቀቁናል። የድርጊታቸው ዓላማው አካባቢውን ለቀንላቸው እንድንወጣ ነው፣ ስልታዊ የማፈናቀልና ሀብታችንን የመዝረፍ እቅድ ነው በማለት ተናግረዋል። የኦህዴድ ብልጽግና ሊቀመንበር ወደ ኦሮሚያ ክልል በተንቀሳቀሱባቸው ሁሉ ህዝብን ሰብስበው የሚያስተላልፉት መልእክት ብልጽግና የእናንተ መንግስት ነው፣ መንግስታችሁን ራሳችሁ ካልጠበቃችሁ አማራ ሊቀማችሁ ተዘጋጅቶ እየመጣ ነው በማለት ነው የማፈናቀል ቅስቀሳ የሚያደርጉት። በዚህ የማፈናቀልና የማሳደድ መመሪያ መሰረት ያለፉትን 7 ዓመታት በወለጋ አራቱም ዞኖች ባሩሴ፣ በጅማና በአዲስ አበባ ዙሪያ በተለይም ደቡብ ምዕራብ ሸዋ ዞን ያለማቋረጥ የአማራ ተወላጆች በኦሮሚያ ክልል ልዩ ኃይል በክልሉ ካድሬዎችና በኦነግ ሰራዊት ሲፈናቀሉ ኑረዋል። አሁንም እየተፈናቀሉ ይገኛሉ። በደቡብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ እንዳፈራው ለሊሳ በቅርቡ ባደረጉት የዘር ማጥፋት ቅስቀሳ አማራዎች እዚህ እንዲሰሩ ፈቅደንላቸው እንጂ አገራቸው አይደለም፣ ከዚህ በኋላ ሁሉም የኦሮሞ ወጣት ክላሽ ይታጠቃል፣ ባለሀብቶች አንዳንድ ክላሽ እየገዛችሁ ዱላ የያዘውን የኦሮሞ ወጣት ክላሽ ማስታጠቅ አለባችሁ፣ 2 በሬ ያላችሁ አርሶ አደሮች ደግሞ አንዱን በሬ ሽጣችሁ ክላሽ ገዝታችሁ ታጠቁ በማለት ቅስቀሳ ማድረጋቸው ይታወሳል። የአማራ ተወላጆችን በጅምላ ማፈናቀልና ማሳደድ በብልጽግናው መንግስት ዘንድ በዋና ፕሮጀክትነት የተያዘ መሆኑን ከዚህ በላይ ማስረጃ የለም። ሰሞኑን ወለጋ፣ ምስራቅ አሩሴ፣ ሐረርጌና ጅማ ዞኖች እየተፈጸመ ያለው የተናበበ ማፈናቀልም የዚህ ፕሮጀክት አካል እንደሆነ የፖለቲካ ተንታኞች ይገልጻሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 26 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።